ሮቤልና ብሌን እንግዲህ ወደ ነበሩበት ፍቅር ተመልሰዋል ማለት ነው። ሁሉ ነገሮችን የተከሰቱትን ነገር ሙሉ በይቅርታ ተላልፈው አሁንም ብሌንና ጋሽ ግርማ ደግሞ ጽናትንና ባቢን አንድ ለማድረግ እየጣሩ ይገኛሉ። ሆኖም ግን ራሄል ዛሬም አልተኛችላቸውም። ወይዘሮ ሩማን የድሃ ልጅ አላጋባም ትላለች ሮቤልን። ሆኖም ከዚህ በኋላ ሮማን የምትባይ ሴት ድህነትን ጣውልቀሽ ጣሊ፣ ወደ ሀብታምነት ማማ መሰቀል አለብሽ ያለ የራሷን ማሳመን ጀምራ ከራሄል ጋር ለመስራት አንድ ሆና ወደ እስር ቤት ጥየቃ ሂዳ እንግዲህ አንድ ተልኮ ተቀብላ መታለይ። የታሸገ ፎቶግራፍ ነው። ይህን የታሸገ ፎቶግራፍ እንግዲህ ለጋሽ ግርማ እንድታደርስ የተባለችውን ሰርታ ከዚህ በኋላ እኔ ራሄል ማን እንደሆንኩኝ አሳውቃቸዋለሁ። አንቺም እኔ ጋር ለመስራት ተስማምተሽ ሀብታም ለመሆን ስለመጣሽ በጣም ጎበዝ ነሽ፣ ወደኋላ መመለስ የለም ወደፊት እንጂ ብላ መክራታለች። ሮማን እንግዲህ ከትንሽ ቀን በኋላ ደግሞ የራሄልን እስር ቤት ወይንም የጋሽ ተስፋዬን መወገድ አንዱን እጣ ፈንታ ለመቀበል የተዘጋጀችው ቀጣዋ እሷ ትመስለናለች። በዚህ የተደናገጠችው ብሌን እናቷን እባክሽ የድሮዋን እናቴን ሮማንን መልሽልኝ፣ የድሮዋ ሽሮዬና ያቺ ትንሿ ጎጇችንና ፍቅር የነበረባት ቤት ትዝ ትለኛለች። እባክሽ ደግሞ ሰው እንዴት ነው ሽሮ የሚናፍቀው? እንዴት አነስተኛ ኑሮ ያስናፍቀዋል? እኔ ግን ትክክለኛ አትመስልኝም እማዬ፣ እባክሽ ያችን እማዬን ያችን የነበረችውን አዛኟን እናቴን ፈልጊልኝ፣ አንቺ ነሻ አንቺ እኮ እኔነቴን አትፈልጊኝም እያለች ትላታለች። ልጅ ዛሬም ነገም እናቷን ላለማጣት ስትፈልግ ብዙ ምክሮችን ብትመክራትም እናት ግን ከጀመርኩበት መንገድ ማንም ሊያቋርጠኝ አይችልም ያለች እስከምትመስል እየገፋችበት ትገኛለች። ብሌንና ሮቤልም ሁሉን ነገር አሳምናው ግን እንደምትወደው በውስጧ ለጽናት ስትነግራት፣ ጽናት ደግሞ ይቅር በይ ሁሉ ነገር የነገረሽ እኮ አንቺን ላለማጣትና እውነታውን ለማወቅ ስለፈለገ ነው፣ ስለዚህ ይቅርታ አድርጊለት ስትላት በይቅርታ ተላለፉ ማለት ነው። አሁን ጋሽ ግርማ ከወንበራቸው እየተሽከረከሩ ድርጅታቸውን ማቋቋም ጀምረዋል። በዚህም ጽናት ልምዱ ስላላት ሄዳ እንዴት ገበያውን ማሸነፍና እንዴት ከዜሮ መጀመር እንዳለባቸው እየተናገረ ስትገኝ አንቺ እኮ ጠንካራ ልጅ ነሽ የኔ ልጅ እያሉም እያመሰገኗት ነበር። ሰላም ውድ ቻናሌ ተከታታዮች፣ ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። እንግዲህ በእንጀራ እናቷ የምትሰቃየው ጽናት ቀጣይ ፓርት ዛሬ የሚዘንላችሁ መጥተናል። አሁን እንግዲህ ወይዘሮ ራሄል የእርግዝናውን ወረቀት እንግዲህ በምን አይነት ዘዴ ቼክ እንዳደረጉት ቢገርም ስማርት የሆነው ጀግናው ጎበዙ ሮቤል የፈጠረውን ፈጠራ እንግዲህ ሂዶ ጉንፋን ተይዛ ለምርመራ እንደሄደች ነው። ግን ምርመራ ላይ ሲደረግ ለጉንፋን ምርመራ ደምና ሽንት አይሰጥም፣ ምን ይሻለናል ሲሉ በጎን ሄደው ባቢና ሮቤል ዶክተሯን ለመኗት፣ ተማጸኗት። እሺ እኔ ጽናትን ስለመወዳት አንተንም ስለማቅ ለአንተ ስለ ኃላፊነት ልወስድ ነው ስትል ዶክተሯ ቃል ገብታ እንግዲህ ወይዘሮ ራሄል ልትመረመር ወደ ሳጅኑ ገባችና መርማሪው ደግሞ እስር ቤቶች አንቺን ሪፖርት አድርገውብሻል ያስልሻል መሰል ቲቢ ሊሆን ይችላል ተብሎ ስለተጠራጠሩ ሕክምና እንድትወስጂ እኔ እኮ ጉንፋን እንጂ ያዘኝ ሌላ ነገር አላዘኝም እያለ ብታስነጥስም ነበር ካጠገቡ። አይ ቢሆንም ቼክ ማድረጉ የበላይ ትዕዛዝ ነው፣ ሂደሽ ግዴታ ነው መመርመር ያለብሽ ሲል ወረቀት ሰጣት። ያን ወረቀት ሂዳት ይዛ ከሄደችባት ዶክተር ግን ቀድመው እነሱ ሂደው ሴትዮዋን ዶክተሯን አናግረው አሳምነው ሽንትና ደም እንዲሰጥ አሳዘዘውባት ነበር። እሷም እንዴት ለጉንፋን ህመም ነው ወይ ሽንት ምን ያስፈልጋል ደም እንጂ ቲቢ እንኳ ከተባለ ደም እንጂ ስትል ይህ የበላይ ትዕዛዝ ነው እንግዲህ አንቺ ከዶክተር በላይ አውቃለሁም ካሽ ደግሞ መብትሽ ነው ስትል ዶክተሯም ኮስተር ስትልባት ራሄል ባላሰበችው ነገር ተበላች። ደምና ሽንት ሰጥታ ወጣች።
ውጤቱም መጣ። ውጤቱም እርግዝና እንደሌለው ስለተነገረ ያን ውጤት ይዞ ባቢ ወደ ጽናት ሄደላት። ጽናትን እንግዲህ ምን ልታደርግ መጣ? ይሄ እኮ ቤት ቦታ አይደለም ስትለው አንድ ነገር አንቺ ሚስቴን ለመፈለግ መጣሁኝ ሲላት እኔ እኮ ሚስት አይደለሁም ስትለው እኔ እኮ አንቺ ሚስቴ ነች፣ ከዚህ በኋላ እኔ ሚስት ልሆን አልችልም ስትለው ይህን ነገር ስታይ አንቺና እኔ ባልና ሚስት መሆናችን ይታወቃል። ይህን ወረቀት ሲያት ምን አይነት ወረቀት ነው ያመጣልኝ ስትለው ወረቀቱን ሰጣት። አንብበሽ መረዳት ትችያለሽ ሲላት ወረቀቱን ከፍታ ስታነብ ደስተኛ ሁና ነበር። ሆኖም ግን አንድ ነገር ብልጭ አለባት። ቺክ አድርገህብኛል፣ ይሄ አሁን ነፍሰ ጡርነቷ አለመሆኑ ሳይሆን ከእኔ ላይ ቺክ አድርገህብኛል የሚለውን ደግሞ አዝላ ተነሳች። ቢሆንም እሱም ደግሞ ውሸት ሊሆን ይችላል፣ እኔነቴን ጠጥቼ ስለነበር አላቅም፣ ያንም ነገር ላናደርግ እንችል ይሆናል፣ ሆን ብላ ያደረገችው እንደሆነ ልትረጅኝ ይገባሻል ቢላትም በዚህ ደግሞ እያመነችው ውስጧ እያመነ ውስጧ እየወደዳት እንኳ ተቀይመው ወጣች። አሁንም ለብሌን ስትነግራት ብሌን አንቺ ለራስሽ የማትተገብሪውን እኔን ከሮበል ጋራ ይቅር በይው ትያለሽ፣ ለምን አንቺስ ባቢን ይቅር አትይውም? እንደምትወጁ አታቂም። እሱና አንቺ እኮ እሱ እኮ ከስህተቱ ተመልሶ ያደረገውን መንገድ ሁሉ ግልጹን ነግሮሻል። እሱ እኮ በእኔ ላይ ነው ቼክ ያደረገብኝ። ባቢ ግን ሮቤል እኮ ገንዘብ እንኳ አልፈልግም ብሎ አንቺን ፍቅር አሸንፎታል። ስለዚህ አንድ አይደለም መንገዳችን ስትላትም ቢሆንም አለቻት። ጽናት ወደ አባቷ መስሪያ ቤት ሄደች እና ጎራ ብላ ስለ ቡናው ቡድን ነገር ስታስብ እንግዲህ ሲያዩ አባዬ አሁን ድርጅቶቻችን ላይ የበፊት ደንበኞቻችንን መሳብ አለብን። አሁን እዚህ ጋር ያሉትን ቡናዎች ደግሞ ወይ ምን ማድረግ አለብን ስትል ትጠይቃቸዋል። ወይ በርካሽ መሸጥ ነው ወይ ደግሞ ለገበሬ ለዘር እንዲሆናቸው መስጠት ነው መሸጥ ነው ያለብን። ከዛ በኋላ ትክክለኛ ንጹህ ቡና አስገብተን ገበያተኞቻችንን እንስባለን ሲላት አዎ እንደዛ ነው ማድረግ ያለብን እያለች ስትለው ጋሽ ግርማ በጣም ተደሰተና ስለ ባቢ አነሳላት። ባቢ ጋር እንዴት ናችሁ ሲል በቃ ባቢና እኛ እኮ ያለቀ ነገር ነው አባቴ አታንሳ ብትለውም በፍጹም አንቺም ለሱ እሱም ለአንቺ ትፈላለጋላችሁና ይህንን ነገር ማድረግ የለብሽም ልጄ፣ ተረጂ፣ ፍቅር ሀያል ነው ያሸንፋል። ስለዚህ አንቺ ውስጥሽ ቢደራደርም ላይሽ ቢደራደርም ውስጥሽ ከሱ ውጭ ማንንም እንደማይፈልግ አቃለው እረዳለው አሏት ማለት ነው። አይ ስለሱ ጭራሽ ከዚህ በኋላ እንድታነሳብኝ አልፈልግም ስትል ለአባቷ መረር ያለ ንግግር ነበር የተናገረቻቸው። ሆኖም አባቷ ግን እኔ ልንገርሽ ልጄ አንቺ ከዚህ በኋላ ትምህርትሽንና ለራስሽ የሚሆንሽን የህይወት መንገድሽን መምራት አለብሽ። ህይወት ደግሞ እኛ በመራ ነው ሳይሆን እሱ በመራ ነው የሚሰደን ብሎ መከሯት። ከዛም እሺ ብላ ከአባቷ ወጣች። ወይዘሮ ሮማን ግን አሁንም በፍጹም አልተኛችም እና ያንን ተልኮ እቤት ይዛ ሄዳ ለማድረግ ፎቶውን እንግዲህ በዲኮር ሰራ ቢሏትም ጭራሽ ምንም ነገር አያስፈልገውም። ይህም ብቻ ሲያዩ ይደነግጣሉ። ወስደሽ ስጪ ተብላለች። ፎቶ ምን ይዟል የሚለውን እንግዲህ አላየንም። ከዛም እንግዲህ እነሱ ጽናትና ደግሞ ብሌን ቤት ውስጥ ተቀምጠው እንግዲህ ስለነ ባቢና ስለነ ሮቤት ሲያወሩ እናት ደብቃ ኪችን ላይ ሆና ታዳምጥ ነበር ወይዘሮ ሮማን። ከዛም በኋላ እንግዲህ ተጫረሱ መስሏት ነበር። በፍጹም ግን እነሱ በእነሱ ላይ አይጨክኑም። ከዛ ብቅ ብላ መጣይና እናንተ ተማሪዎች አይደላችሁም? ስለ ቺክ ስለምን የምታወሩት? ትምህርታችሁን አታጠኑም? ትምህርታችሁ ነው የሚሻላችሁ ስትል ትናገራቸዋለች። ቢሆንም ግን ትምህርታችንንም እማዬ ግን ምን ሆነች ነው? እስኪ ወደዚህና ወደዚህ አትንቆራደጅቢ፣ ቁጭ በይ። ግን እኔ ጤነኛ አትመስልኝም እናቴ፣ በእውነት ምን ሆነች ነው እያለች ልጅ ብሌን ትጨነቃለች። እናቲቱ ግን ወዳና ወዲህ እየተንጎራደደ አላስወራቸውም አላስቀምጣቸውም አለች። ከዛም በኋላ እንግዲህ ጋሽ ተስፋዬ ደግሞ መጡ። ይቅርታ ጋሽ ግርማ መጡ። ጽናትና ባቢ ሲነጋገሩ እውነታውን ልናገኝ የምንችለው ከራሄል ነው ስትለው ራሄልን ለመጠየቅ ሲሄዱ ራሄልን መጣችና በአይነ ቁራኛ አይታቸው ወደዛ ተመለሰች። ሆኖም ግን አሁንም ቢሆን ጽናት ልትረዳው ባቢን ይገባል። የሰው ልጅ መቼም ሁሉም ሰው ስህተት ይፈጥራል። ከስህተትና ከሰው ስህተትና ከብረት ግዝገት የሚያመልጥ ነገር የለም የሚባል አባባል አለን። አሁን በዚህ ጊዜ ጋሽ ግርማ ደግሞ ከስራ ውለው ከቤታቸው ሲገቡ ሰላም ብለው ብሌንን የኔ ልጅ እንዴት ነሽ ደህና ነሽ ሲላት ያው የያዙትን ደብተር ትቀበላቸዋለች። ከዛ በኋላ አይ ልጄ ነው ያለሽ ቆቼም ልጅ
ልጅ ያለሽ አይደለ ደግሞ አንቺም ጋሼ ትያለሽ። አሁን እኮ ነገ እንዴ ማማ ምን ማለትሽ ነው? ሊያስተምሩን እኮ ነው፣ ትምህርት ቤት ልንማር ነው። ሁሉንም ወጪ ደግሞ ጋሽ ግርማ ሊከፍሉ ነው ስትላት፣ አዎ አስተምረው ደግሞ የቤት ሰራተኛ ያደርጉሻል፣ ሌላ ነገር ምን ያደርጉሻል እያለችን ነበረ ማለት ነው። ሆኖም እናት የልጇን ለውጥ ልታይ አትፈልግም። በሌላ በተሳሳተ መንገድ ሄዳ ግን ልጇን አንድ አባት የሌላትን እንደ አባትና እንደ እናት ያሳደገቻትን ከአባትን ማጣት ቀርቶ ደግሞ እናት ልታሳጣት የጣረች እናት ትመስላለች። ከዛ ጋሽ ግርማም እንዲህ ከዛ ቆይተው ከዛ በኋላ እንግዲህ ቢሯቸው ቁጭ ብለው እንግዲህ የደረሰው ነገር ምን እንደው ባይታወቅም አንድ የማያውቁት ሰው ፊት ለፊታቸው ላይ ግጭር ብሎባቸዋል። ያ ሰው ማን ነው? ምን ተልኮ ይዞ ነው የመጣው የሚለው የቀጣይ ፓርት ነው። ምን አይነት ደግሞ ችግር ሊፈጠርባቸው እንደሚሆን ባናቅም ማለት ነው። ከዛ እንግዲህ ብሌንም ይቅርታውን አድርጋለት ከባቢ ከሮቤል ጋር ለመቀጠል ተስማማች። በጣም ደስ ይላል። አሁን ጽናትም እንግዲህ ጋሽ ግርማና ብሌን አንድ እንዲሆኑ እየመከሯቸው ይገኛል። ስለዚህ አንድ ነገር እንግዲህ ያሰበችው ዛሬም ነገም ብታስብም በፍጹም ራሄል ሊሳካለት አይችልም። ግን ሮማንስ ያልሆነ ስህተት ውስጥ እየገባች መሆኑን አላወቀችም። ግን ነገ ያው እዛው ስትገባ ቅጣቷን ስታገኝ እውነት ታሸንፋለች፣ እውነት ትመነምናለች እንጂ አትበጠስም ይላልና ወደፊት የምናየው ነገር ይሆናል። ስትከታተሉኝ ስለነበረ ከልብ አመሰግናለሁ። ቀጣይ የሚመጣውን ደግሞ አብረን እንከታተላለን። በዛሬ በዚህ ሰናበታችኋለሁ። ሰላም ሁኑልን።